ሰላም ውዶችዬ የጽጌረዳ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው የጠፋሁት ስራ ላይ ሆኜ ነው። ላይክ ኮመንት የምትሰጡኝ በጣም ነው የማመሰግን ከልቤ ውዶችዬ። ዛሬ በጣም ልናገር የምፈልገው አረብ ሀገር ሁናችሁ አረቦች ሴትዮዋ ወይም ልጇ ሜካፕ ስትጥል፣ አሁን ለምሳሌ ሜካፕ የማይረባ ኩል ምናምን የተበላሸ ጣሉ ስትላችሁ እናንተ መጣል ሲገባችሁ አንስታችሁ በአይናችሁ ስር ፊታችሁን ትቀባላችሁ። ለምንድን ነው የምትቀቡ? አሁን ሰሞኑን ማለት ነው አይኗ ያበጠው ልጅ ለምን እንደሆነ ታውቃላችሁ? ሰዎቹ ጣሉ ሲሏችሁ ሜካፕ መጣል ነው ያለባችሁ። እናንተ ወደፊታችሁ አታርጉት። ምክንያቱም አንደኛ የእነሱ ሜካፕ እና የኛ የምንጠቀመው ነገር በጣም የተለያየ ነው። ሜካፕ ከፈለጋችሁ ሜካፕ እናንተ መቀባት ከፈለጋችሁ ብራችሁን ይዛችሁ ሞል ውሰጂ ብትሏት ሞል ሂዳችሁ በቁጥራችሁ በፊታችሁ በከለራችሁ በቁጥር የፊታችሁ ቁጥር ታይቶ በከለር መግዛት ይቻላል። የፈለጋችሁትን ነገር ንጹህ ነገር መግዛት ይቻላል። ምክንያቱም አንዳንዶቹ ሰዎቹ ሲጥሉ ወይ ልጅቷ ስትጥል ወይ ሴትዮዋ ስትጥል ያንን ታነሱና ወደፊታችሁ ታስነካላችሁ። ገባችሁ? አሁን ችግር እየፈጠረ ያለው ይሄ ነው። የተለያዩ ነገሮች የማይሆን ነገር ፊታችሁ ላይ ታስነካላችሁ። አሁን ሰሞኑን አይኗ ያበጠው ለዛ ነው። ሰዎቹ ሲጥሉት ማንኛውም ነገር ሲጥሉ አይታችሁ ጣሉ እናንተም አብራችሁ እንጂ አታንሱ። የምታነሱት ነገር እንኳን እወቁ። ምክንያቱም እኛ አገራችን ሜካፕ ይኖራል። አሁን የአሁኑ ትውልድ የአሁኑ ጄኔሬሽን ሜካፕ ይጠቀማሉ። ግን የሚጠቀሙት ሜካፕ አንደኛ በጣም ኳሊቲ ነው፣ ራሱን የጠበቀ በከለራቸው በቁጥር የከለር ቁጥር አለ። በከለራቸው የፊታቸውን ቁጥር ታይቶ ነው ምን አይነት ቁጥር አለው ምን አይነት ቁጥር ታይቶ ኳሊቲነቱ ታይቶ ነው እንጂ ሴትዮዋ እኮ አንደኛ እነሱ ነጭ ናቸው፣ በጣም ነጭ ናቸው፣ ያው ፈረንጅ ናቸው አይደለም። የእነሱ እኛ ጋር አይሆንም። አንድ ሁለተኛ ደግሞ ኤክስፓየርድ ያደረገ ጊዜው ያለፈበት የተለያየ በቃ ችግር ያለበት ነገር ነው የሚጥሉ እነሱ ቢጥሉ እንኳን። ስለዚህ እናንተ እነሱ የጣሉትን ነገር ማንኛውም ነገር የፈለገው ባዝሊንም ይጣሉ ሎሽንም ይጣሉ ምንም ይጣሉ፣ እስቲ ቆም ብላችሁ እዩት። ኤክስፓየርድ ከሆነ ጣሉት በቃ። እናንተም ሎሽን ነው ምን ችግር አለው ኤክስፓየርድ፣ ባዝሊን ነው ምን ችግር አለው ኤክስፓየርድ እያላችሁ ፊታችሁን አይናችሁን ትቀባላችሁ። ያ የተለያየ አይናችሁ ላይ ይሄ ያበጠው ሰሞኑን ያ ነው። ለምንድን ነው? ለራሳችሁ ጥንቃቄ አድርጉ። ማለት መግዛት ይቻላል። እውነቴን ነው። ሞል ውስጥ ብትሄዱ ርካሽ ነው መግዛት እናንተ ከፈለጋችሁ። በፊታችሁ ከለር የፊታችሁ ቁጥር ታይቶ ሁሉ ነገር ታይቶ መግዛት ይቻላል ውዶችዬ። እሷም ልጇም የጣለችውን ኮተት አትቀቡ በቃ ፊታችሁ ላይ። ምክንያቱም ችግር እያመጣ ነው። ፊታችሁ ፌድ እየሆነ ነው። አይናችሁ ላይ ችግር እየፈጠረ ነው። ሲጀመር እናንተ አረብ ሀገር ሁናችሁ ማዳም ቤት ሁናችሁ የምትሰሩ ልጆች ሜካፕ ባትጠቀሙ እኔ በጣም ደስተኛ ነው። በቃ ለገላችሁ ሳሙና፣ ለገላችሁ ሎሽን፣ ዶዶራንት፣ ሞዴስ፣ ለእግራችሁ ባዝሊን ካገኛችሁ በቂና በቂ ነው። ከዚህ በላይ እሷ የጣለችውን ሜካፕ ፊት ላይ የሚደረግ ነገሮች እባካችሁ እያነሳችሁ ፊታችሁ ላይ አታርጉ። ምክንያቱም ከጊዜ ብዛት ፊታችሁ ፌድ ነው የሚሆን። በተለይ እንደዚህ ተቀብታችሁ ኢትዮጵያ በምትሄዱበት ሰዓት ኢትዮጵያ ላይ ይሄን ነገር በብዛት አያገኝም። በተለይ ወደ ገጠር አካባቢ ያላችሁ ሜካፕ አይገኝም። ከተማ እንኳ አሁን እየገባ ነው፣ የተለያየ ቢሆንም እየገባ ነው፣ ይቀባሉ። ገጠር አካባቢ ግን ስለማይገኝ ይሄ ፊታችሁ ይሄ ብቻውን ይዞ ፌድ ይሆናል። አያችሁ፣ ይሄ ብቻውን ይዞ ፌድ ይሆናል። የብቻው ይለያል። ለምን? የተለያየ ነገር ለምዷላ ፊታችሁ። ካለመደ ግን አገራችሁ ብትገቡ ራሱ ኖርማል ነው ፊታችሁ፣ ምንም የሚቀይረው ነገር የለም። ገባችሁ? አንድ እሱ ነው። ሁለተኛ ነገር ደግሞ ኤክስፓየርድ የሆነ እሷ አልፈልግም ብላ የጣለችውን ነገር ጣሉት እናንተ። እኔ ትጥላለች
ኩል ትጥላለች፣ ሜካፕ ትጥላለች። የሆነ ነገር ስጥል ብሞት እኔ አንስቼ የእሷን ነገር አይኔ ላይ አላረግም። እውነቴ ነው። ሽቶ ራሱ ሽቶ ስንሄድ ሞል ምናምን ሽቶ አሁን ትገዛለች። ሽቶ ስትገዛ ብር ካላት ትፈልጊያለች ትለኛለች። እኔም ጸባያቸውን ስለማቅ አዎ ነው ምን ሸም አይዘኝም፣ ምንም ሸም አይዘኝም። እሷ ጋር እስከሰራሁ ድረስ ተቀብቼት ነው። እሷም ሽንኩርት ሸተሽ እንዲህ ከምትለኝ ቀባለሁ፣ ምን አገባኝ፣ እሺ እላታለሁ። ገባችሁ? አሁን እንደዚህ ስንሄድ ሞል ውስጥ አብሬያት ሲሄድ ይዛኝ ስትሄድ አንዳንዴ ሲልላት ነው እሱም ስትፈልግ በቃ ሲልላት ሽቶ ትፈልጊያለሽ ስትለኝ አዎ እላለሁ። በቃ ሽቶ ማለት ነው። ከዛ ውጭ እሷም አትገዛም። እንዲህ ሜካፕ ምናምን እንድንቀባም ስለማይፈልጉ አትገዛም። ገባችሁ? እና ምንላችሁ ፈልጌ ነው ሽቶ እንኳ ጠይቃ ስትገዛልኝ ነው እንጂ እሷ የወረወረችውን አንስቼ አላረግም። ምክንያቱም በጣም ነው የሚያስፈራኝ። ምክንያቱም ከሰውነቴ ላይ ችግር ይመጣል እያልኩ ስለማስብ፣ ሁለተኛ ነገር ደግሞ ኢትዮጵያ ብሄድ ይሄን ነገር አላገኘውም፣ ፊቴ መጥፎ ነገር የብቻው ቁጭ ይላል እያልኩ ስለምፈራ ማለት ነው። እና ውዶችዬ አረብ ሀገር ያላችሁ በየሰው ቤት ያላችሁ ሜካፕ ሲጥሉ የሆነ ነገር ሲጥሉ አንስታችሁ ወደፊታችሁ አታርጉ። ወደ የሆነ ነገር አታስነኩ ሰውነታችሁን። ምክንያቱም የነሱ እኛን አይሆንም፣ እየፈነዳ ነው። አሁን ሰሞኑን አይሆነ ይሄን አክሎ የነበረው ልጅ ይሄ ነው ምክንያቱ። የወደቀ ማንሳት፣ የወደቀ ቫዝሊን፣ ሎሽን፣ ሜካፕ፣ ኩል ኤክስፓየርዱን እንኳ ሳታዩ አይናችሁ ላይ ፊታችሁ ላይ ስለምታረጉት ነው። በዚህ አጋጣሚ የወደቀ የጣለችውን ሴትዮዋ የሚሆን ልጅቷ የጣለችውን ነገር እናንተም ጨምራችሁ ወደ ቆሻሻ ነው መጣል። ወደ ራሳችሁ ወደ ፊታችሁ አታርጉ ውዶችዬ። በጣም ነው የማመሰግነው።